አልፈልግም። የምር ብሩኬ ምን ሆነህ ነው? አለኝ ታስቡልኝ እንኳን እኔ አልፈልግም። በቃ ወይስ ከኔ ጋር መለየት ስትሳደቡ የዋላችሁ የት ናችሁ? ብሩኬ ከሀይሚ ጋር መለያየት በማስቲሽ ነው የተጣበቀው። በምንም ታምር ሊፈጠር አይችልም። እኔ እኮ ብያችኋለሁ። አይ ተመራጋኒ ወደ አዲስ አበባ ሄዳሉ። ምን ማለት ነው? እኔን ለማን ትተህ ነው የምትሄደው? ለምን ተበቀልኩ ብሎ ሀብዬ ጭራሽ ሀይሚዬን ማጥ ውስጥ አልጨመራትም። የማታውቀው ጦስ ውስጥ ገባች እኮ። እኔ ፕሮግራም ነው ጎረሰች አልጎረሰች አትበለኝ። እኔ ከማንኛውም ሰው መጎረሰች ነገሩ እውነት ቢሆን ማለት ነው። የወንድምየው መልስ ተመቸኝ። መሌ ተመቸኝ። እግዚአብሔርን ትለያለህ። ዘለላየው በቃ ወይኔ ዶላችኋለሁ። በቃ እኔ ልሂድ። ተው አይደለም ሂድ። ከነሱ የበለጠ ሰው ኖሮት ነው አሁን ብሩኬ ሊሂድ የሚለው እንዴ? እኔ እኮ ኦ ማይ ጋድ ዛሬ አንተና እኔ እዛ ሰው አለ። በቃ እኔ እዛ ልሂድ። እኔ እዚህ ምንም አልሰራም። ማን ነው ሰው ያለው? እዛ ማገኘው ታራኛ ምንድነው? እሺ የምታገኘው ሰው አለ። ጭራሽ ታላላቆችህን ጥለህ ሄደ ቡቡዬ። እኔ ዛሬ እውነት መስሎ ያፌን ከፍቼ ነው ጨርሼ ያየው ቪዲዮውን። አንተና እንጂ ኧረ ንቀት አንተና በላሽባት ምን አይነት ልጅ ነው አንቺ? አጣርክሽ። ወይኔ ሀይሚዬ፣ ወይኔ አይዞሽ። ግን በጣም ደስ አሉኝ እዚህ ጋር ወንድሞቹ። እግዚአብሔር ነው የምላቸው። ትለያላችሁ። ሀብዬ መሌ ሲጀመር ይፈታል። ዝም በይው። እኔ አሁን ራሱ ትቶ ይላል። አንቺ በቃ ዝም በይ። እኔ በሰፊት እንትናለሁ ያቸው አተማሩ። ሌላ ወንድሞች አላችሁ። ሚስት ወደፊት ሚስቱ ፊት እንዳያዋርደው ብሎ እቤቱ ሄዶ ግን ያዘጋጀለትን ሰምታችኋል አይደለ? አዎ መከባበር ያልታጣይ ነው ይጀንስ ብልህ ናት፣ እሱም ብልህ ነው። እናንተ አሳድሮ ነገር ድረስ ሊያሰቃያት ነበር፣ ግን ሀይሚም ጎበዝ ሆነች። አይገርምም? ቡቡነቴ የወንድሙ ቀበጥ ወንድሙ ላይ ዘሎ አልወጣም። እኔ በነሙቤ ብቻ ይመስለኝ ነበር እንደዚህ መሆኑ ማለት ነው። ለማንኛውም ቤተሰብ እንደው እንደኔ ያጎረሰሽልኝ ነው የምቀጠቅጥልሽ። ይዋ እንዳመጣብኝ እየተንበላጠጥኩ። አይ ያጎረሰውማ ወፍ የለም እኮ ተመልካች እኮ ማንም አላመንም። እኔ እኮ ተመልካች በሀይሚ እኮ 100% ነው። እኔማ ነበር ለሀይሚ ብላ አይደል ያረከው አገኘሁሽ። ውዬ ፕራንክ ስለሆነ ጀግና ብያለሁ። የእውነት ቢሆን ግን ላጥብ ነበር እኔ ራሱ። ግን ፕራንክ ስለሆነ እውነት ይመች። በቃ በቀደም አዝኖ አይቼው በጣም አዝኜ ነበረ። ይመች እንዴ የእናቱ ልጅ። እሺ አንቺ አለሽበት? ኧረ እኔ ምንም የማውቀው ነገር የለም። እኔማ አንዱ አድናቂ አጉርሷታል መሰለኝ ፈርታ። በቃ የምር ብላ በጣም ፈርታለች። አንድ አድናቂ ማለት ነው። እና ፈርታ ቡቡ ደግሞ እናቴ ስራዬ ብሎ አይቶ፣ እኔ እኮ ብያችኋለሁ ስራዬ ብሎ የሆነ ሰው ሲያጎርሳት አይቷል። በዛው እየሰራባት ነው ብያለሁ። እኔ ተናግሬያለሁ። ተሳዳቢዎች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለን እኛ ደህና ነን እግዚአብሔር ይመስገን። ቤተሰቦችም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ ማለት ነው። ይህንን ቻናል 20 ሺህ ገፋ አድርጉልኝ። እኔም እንደነ ሀይሚ ልጣል እንዲ ከቢላው ከማንኪያው ከምኑ መቼስ ከሰው ጋር ሰው የለኝ እኔ ወይ ከስልኬ ወይ ከካሜራዬ ካልሆነ በስተቀር እና ለማንኛውም 20 ሺህ አስገቡኝ ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ተመልሼ መጥቻለሁ። ተመልሼ ስመጣላችሁ እንግዲህ ያው እኔ ማታ እራት እሰራለሁ። ቆየት ብዬ ነው የምመጣው። ቆየት ብዬ ብመጣ ግን ያው መቅረት የለብኝም ምክንያቱም ብዙ ቤተሰብ ይጠብቀኛል እውነት ለመናገር ማለት ነው። እና ዛሬ ደግሞ እንግዲህ አንደኛ ብሩኬ ይሄ ፕራንክ ስለሆነ በጣም ደስ ብሎኛል። ፕራንክ ስለሆነ እውነት ግርግር ሊፈጥሩ ነው እንዴ? እውነት ይሄ በጉርሻ እንደዚህ ሊሆን ብሩኬ ምናምን ብዬ በጣም ተሰምቶኝ ነበር። ግን ደግሞ እውነታውን ሳላቅ ምንም ነገር መናገር አልፈልግም ብዬ ያው ምንም ነገር አልተናገርኩምም። እንደውም ሌሎቻችሁ ተረጋጉ እያልኩ ነበር። ምክንያቱም እንዴት ብሩኬ እንዲህ ሲሆን እንዴት ዝም አልሽ ምናምን ያላችሁኝም ልጆች ነበራችሁ። መጨረሻውን ቆይ 2ኛ 3ኛ ቪዲዮ ምክንያቱም በዚህ ጉርሻ ጎረሽ ተብሎ ለዛውም ሰርግ ላይ ኖርማል እንኳን ቢሆን ኦኬ ወይ አሁን ተደውሎላት ልትጋበዝ ሄዳ ምናምን የዛን ሰዓት ሲያጎርሳት ምናምን ቢያይ ኢሶኬ ያስኬዳል። ይሄ ግን የሄደችው ወንድሞቹ ፕሮግራም ላይ ነው። እንደውም ወንድምየው ተናገረው በእኔ ፕሮግራም ላይ አይደለም ማጉረስ የፈለገችውን ነገር መሆን ትችላለች። ተጎረሰች ልትላት አትችልም ነው ያለው ወንድምየው። በጣም ተመችቶኛል መልሶ ማለት ነው። ምክንያቱም ሰርግ ላይ እንኳን አይደለም እነሱ ፍቅረኛሞች የሆኑት ቀርቶ ኖርማሊ ባለትዳር ቀለበት ያደረገች አልቀበልም ማለት ትችላለች። ግን ደግሞ አልቀበልም ከማለት ባህል ስለሆነ በቃ በእጃችሁ ደገፍ አድርጋችሁ ተቀብላችሁ እጃችሁ ላይ አድርጋችሁ መብላት እኮ ነው። ምንም ቀላል ነው። ይሄ ከምንም ጋር ሊገናኝ አይችልም። ከምንም ጋር ማለት ነው። እና ይሄ ደግሞ ባህል ነው። በቃ የማይቀር ባህል ነው።
እሱ ራሱ ዝም ብሎ ከአንድ አድናቂዋ ጋር ያው የሆነ ብቻ ከአንድ አድናቂዋ ጋር አይቷታል ሲጎራረስ። ለምን ባይጎረስ ባያይ ኖሮ ባይፈጠር ኖሮ ሀይሚ ማን አጎረሰኝና ነው በፍጹም የለም ብላትን ነበር። ያው መኖር አለ ግን ደግሞ ያው እንትን አላለም። እሱ ደግሞ በቃ ቅዶታል። በቃ እንደዛም ስላቃጠሉት ወንድሞቹ በቃ መበቀል ፈልጓል። ለዛ ነው እሷንም የቤለውን ነው ትናንትና የተበቀላት። የዛሬው ደግሞ ያደረው የነሱ ነው እና ጀግና ብየዋለሁ። ሀይሚ የራሷ ሰልጥና ራሷ አስተምራ እንግዲህ ይሄው እንግዲህ ቻዩ ምንም ማድረግ አይቻልም። ራስሽ ነሽ ያስተማርሽው። ብሩኬ ጭራሽ ያደረ ፕራንክ ሰርቶ ያቅም በፍጹም ገና ዛሬ ነው የሰራው ማለቴ ከዛ ከባለፈው ሌላ ሰርቶ ያቅም ያደረ ፕራንክ በፍጹም ሰርቶ ያቅም። ሰርቷል እንዴ? መቼ? ኧረ አልሰራም። አሁን ነው የሰራው። እንግዲህ ራስሽ ሆነሽ ያስተማርሽው ሀይሚዬ። ካሁን በኋላ ቻዩ ብዙ ነገሮች ሊፈጠሩ ይችላሉ። አንቺ ካላስተካከልሽ እንግዲህ ቻሉት፣ ሁለታችሁም ተቻቻሉ በዚህ አጋጣሚ ማለት ነው። እና ግን የወንድሞቹን ፍቅር አየሁ እግዚአብሔርን ለሀይሚም ያላቸውን ቦታ ግን ይሄ ፕራንክ አንዳንዴ ጥሩ ነው። እግዚአብሔርን እኔ በቃ ደስ አለኝ። ምክንያቱም ይሄ ባይኖር ኖሮ አይገናኙም። እንደገና ደግሞ ሲቀጥል በቃ ደውላላቸው አክብረዋት። እንግዲህ እነሱ ታላቅ ናቸው፣ አስባችሁታል? አክብረዋት በቃ ሄደው በዚህ ልክ ቆሞ በማውራታቸው ራሱ የምሬ ነው። እውነት ትደነቃላችሁ። መሌና ሀብ ማለት ነው። እውነት ድንቅ ናቸው። የምሬ ነው። እውነት ደስ ብሎኛል። መሀል እናርጋት ራሱ ሲሉ ጅብ ሲያደርጓት እንዴት ደስ እንዳለኝ እናንተ ማለት የወንድምን ፍቅረኛ በዚህ ልክ መወደድ እኔ እንጃ። አሁን ያየሁት አሉ ብዙ ቦታ ማናያቸው ሊኖሩ ይችላሉ፣ ግን በዚህ ልክ ደግሞ እኔ በፍጹም በጣም አስደምመውኛል። መሌና ሀብትሽ አስደምመውኛል። እንግዲህ እንደምታዩት ያው እሱ ነው ፕራንክ ያደረጋቸው። ጨዋታውን እሱ ነው እየተጫወተ ያሉት። ሀይሚም ደግሞ ያው ጥሏት እንዳይሄድ እንደዛ ትናንትናም በጣም እንትን ብላ ነበር። ደንግጣለች። እውነት ለመናገር ሀይሚ ታውቃለች የሚባል ነገር አሁኑ ጋር እኔ ምንም እየታየኝም አይደለም እየመጣልኝም አይደለም በፍጹም። ብሩኬም እንደምታዩት ብዙ ፊቱ ተዘብስቧል። ወይኔ ግን በዚህ አጋጣሚ ማለት ነው ምንም ቢፈጠር ምን ማለት ነው ብሩኬ በቃ ማስመሰል ጀምሯል። እየቻለ ነው። በፊት አይችልም ነበር። አሁን ቁርጥ በቃ ቁጭ በቃ። በነገራችን ላይ መሀላ ብቻ ነው አሁን እያስነቃበት ያለው። በፊት ይምል ነበር። ለምን አያውቅም ነበረ። አሁን ግን በቃ ማስመሰል ተማረ። ከሀይሚ ሽምጥጥ በቃ ኮርሱ ስድ እና አሁን ላይ በቃ አልተቻለም። እሱ ራሱ ብሶብኛል ብሏል እሱ ራሱ እኮ። እና በዚህ አጋጣሚ መሌና ሀብን እኔ በጣም ነው ደስ ያሉኝ። ተበልታችኋል። ጉራ ወሸባው በል እያላችሁ ዛሬ ደግሞ ብሩኪያን በረከካችሁ። ገና ለገና ታናሽ ነው አይነካንም ብላችሁ ተሰርቶላችኋል። ሀይሚ ደግሞ ያው የቤሎ እንግዲህ ያው ባይገባሽም ጥሩ ነው። በእርግጥ ያንቺ ማድረግሽ ጥሩ ነው። የቤሎ ደስ የሚል ፕራንክ ነበር የቤሎ ማለት ነው። እውነት ለመናገር የመልስ ምት አያስፈልገውም። ግን ደግሞ እንደዛ ካላረገ እነዚህን መበቀል አይችልም ነበር ወንድሞቹን ማለት ነው። ለዛ ነው እንጂ ሌላ ነገር አስቦ አይደለም። ግን ማለት ነው ብሩኬ ፕራንክ ሲያደርግ ወይኔ የምትናገሩት ነገር ዛሬ ራሱ ኮመንት ላይ የጣፋችሁት እስከ መጨረሻው ቪዲዮውን ሳታዩ እኔ እኮ ቪዲዮ አይታችሁ ለምን ማለት አሁን ፕራንክ ተደራርገው ስራ እንደሆነ እያወቃችሁ ነው። ሲጀመር በአንዱ ቻናል ከተለቀቀ ምንም እነሱ ጋር ምንም ነገር እንደሌለ ይሄ ራሱ ማወቅ አለባችሁ። ሁለተኛ ነገር ደግሞ አንድ ሰው አንድ ቪዲዮ ለቀቅ አይደለ ምላሹን ሳናይ ለምን እንናገራለን? ግን ለምንድን ነው የማያስችለን? በእርግጥ መብታችሁ ነው፣ ስሜታችሁን መከልከል ማንም አይችልም። ግን እንደው አንዳንዴ ብንታገስ፣ በሀይሚን በኩል ቢመጣ በብሩኬን በኩል ቢመጣ በጣም አንዳንዴ በጣም የሚያስጠላው አሁን በዚህ ባሁኑ እንዲህ ካገኘችው ወንድ መጎራረስ አያችኋ። ግን የለችበትም ቦታው ላይ የለችበትም። እንደው ከፋሲል ጋር ብታሟት እሺ፣ ለምን እሱ አሁን እውነቱን አላወቃችሁም። እሱ ጋር ይሆን ይሻላል ትንሽ። ይሄ ግን የትናንት ነው። ቪዲዮ አላየን፣ መረጃ አላየን። ስላወራ ብቻ ሊሆን አይችልም። የሰው ልጅ እኮ ብዙ ነገር ያወራል እኮ። እንደው አሁን ብሩኬ እንደዛ ብሎ ራሱ በዚህ መሀል ራሱ እኮ ምንም ከማታውቀው ሰው ጋር አቀነባብሮ እያጎረሳት ቢያመጣ ራሱ ልታምኖ እኮ ነው፣ በእናንተ ቦታ ማለት ነው። ግን ተመልካች ደስ የሚለው ነገር ሀይሚን እስከ ጥግ ድረስ ያምናታል። ደግሞም እግዚአብሔርም በዚሁ አንቺንም ያስቀጥልሽ በዚሁ አቋምሽ። ተመልካቾችሽንም እንደው ፈጣሪ እሱ ይጠብቅልሽ። የሚወዱሽን ሰዎች ልቦናቸውን አይቀይርባቸው ነው የምለው። እውነቴን ስነግራችሁ ማለት ነው። እግዚአብሔርን ማንም ያመነ የለም። ሲቀጥል ደግሞ ሰርግ ላይም ስለሆነ ማንም ተኬር ብሎ የሰጠው የለ በጉርሻ ማለት ነው። እና ብቻ ቡቡነቴ ለማንኛውም ተመችቶኛል። ብድርሽን ስለመለሽ ተመችቶኛል። የዛ ቀን ያው ታላላቆች ስለሆኑ
ወይ በቃ ምንም ማድረግ አይችልም ምናምን በቃ ተበላሽ ብዬ ነበር። ብድሩን ይመልሳል ብዬ በፍጹም አልጠበቅኩም። እንኳንም መለስክ፣ እንኳንም ማንበረከካቸው ወንድሞችን። በዚህ አጋጣሚ ላንተም ቦታ ያላቸውን አይተናል። ለሃይሚም ያለውን ቦታ አይቻለሁ። በተለይ መሌ በጣም የዋህ ነው እግዚአብሔርን ማለት ሀብም እንደዛው። ግን መሌ ደግሞ እንባዋን ራሱ በጃኬቱን የጠረገው የኔ ጀግና ወንድሞች ይመቻችሁ። እግዚአብሔርን አስደስተውኛል እኔ እሷን ስለተንከባከቧት ማለት ነው። እውነት በቃ አይዞሽ ምንም የሚፈጠር ነገር የለም ነው ያሉት ሁለቱም። እና አሁን እንደዛ ተፈጥሮ በቃ እሷም ወደ ቤቷ ትሄድ ምናምን ቢሉ ይከፋኝ ነበረ፣ ግን አላሉም እነሱ። እና እሱም ደግሞ ያው ቤት ሄዶ የሚጠብቀውን ነገር አውቋልና ቤት ሄዶ ሀብ ምን እንደሚያደርገው አውቋል። ተመልሶ መጥቶ ያው ይቅርታ ጠይቃቸው ሰምታችኋል። ቤት ሄዶ ይፋለጠኛል አለ እኮ አስባችሁታል? ግን እና በጣም ከባድ ነበር የሚሆነው። ከወንድሞቼ ልታጣይ ነው። እንደውም መሌ ና ብሎ ሲሄድ ወይኔ ሊደባደቡ ነው እንዴ ምናምን ብሄድ ወይ ደግሞ በቃ ስሟን ደግሞ እንዲሁም እየዞሩባት ነው በቃ እንትን ሊሏት ነው ብዬ ነበር። ምክንያቱም ወንድምና ወንድሞቿን አደባደበች ነው የሚሉት። እግዚአብሔር ሰው ምን እንደሆነ አሁን ደግሞ ጠንቶበታል። አንዳንዶቹ ለሃይሚ የሚሰጧት ስም በጣም ያስጠላል። ብሩክንም ዛሬ ወርደውበታል። እንዴ በቃ የሆነ ነገር እንጃ። ኧረ በስመ አብ። አንዳንድ ጊዜ ግን እንታገስ እንደዚህ አይነት ነገር የምናረግ። በእርግጥ የምትወዷቸው ናቸው፣ ግን የምትወዷችሁ ደግሞ እንደዛ ይብላችሁ ምንም የምታመጣው ፋይዳ ስለሌለ አንዳንዴ ብንቆጠብ ጥሩ ነው። ከኃጢአት ብንርቅ ጥሩ ነው። እና በእርግጥ ያው ሚዲያ ላይ ሆኖ ይሄን አለኝ ማለት አይቻልም። ስለ ሁሉም ነገር ግን እግዚአብሔር ይመስገን እንኳንም ፕራንክም ሆነ በጣም በጣም ደስ ይላል። እንግዲህ ቡቡዬ እንትን ከሄደ ምንም ማለት ዱባይ ልል ነበር በስማም ይቅር በለኝ። ቡታጅራ ከሄደ ማለት ነው በጋሽዬ ያረጋት ሃይሚን። ሌላ በምንድን ነው ያረጋት? በጋሽዬ ብቻ ነው ያደረጋት። ሌላ አርጓ እንዲህ ሌላ አልቆጠርኩም። ብቻ ግን አሁን በጋሽዬ ነው ያረጋት። ዛሬ እንግዲህ ወንድሞቹን ደግሞ እንዴት እንደተበቀላቸው ብቻውን አስባችሁታል? እንግዲህ ጀግና ሴት እንዲህ ናት። በቃ ለባሏ ታወርሳለች ይባላል። ከሃይሚ ነው የወረሰው ይሄን ነገር። እንግዲህ ከየትም አልወረሰው። አስባችሁታል? እንደዚህ አይነት አይዲያ አታመጣም ትሉታላችሁ። አይዲያው ራሱ እሱ ካመጣው የተመታ አይዲያ ነው። የብሩክ አይዲያ የተመታ አይዲያ። አሁን ይሄን አይዲያ ማን ያስበዋል? ቆይ አጎረስክ ብሎ እንደዚህ ስግጥ እንዴ ማን ያስበዋል? ማንም አያስበውም። አይመጣውም ይላል ብሩኬ። እውነት በጣም ስንቱ ሰው ተመልካቹን ራሱ አስጨልሎት ነው የዋለው። ይመች። በዚህ አጋጣሚ ወንድሜ ከዚህ በላይ ሰርተህ ከዚህ በላይ አይዲያ አምጥተህ ወደፊትም እንደምታጨልለን ተስፋ አደርጋለሁ ማለት ነው። እና ውድ ቤተሰቦቻችን ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። በእርግጠኝነት ቪዲዮ እኔ በጣም ተመችቶኛል። ብዙ ነገር ተምሬበታለሁ። ብዙ ምክንያቱም ከብሩክም ካመጣው ነገር ሃይሚም ደግሞ የወንድሞቹን እንትን አይቼበታለሁ። በቃ ማለት ብሩኬ እንኳንም አልሄደ ዝም ብሎ ቢሄድ ግን እንደዛ ማለት መሌም እንደዛ ሄዶ ሊሆነ ተደባድቦ የሆነ ነገር ሆኖ ቢሆን በፕራንኩ ላይ ራሱ የሆነ ነገር ሆኖ ቢሆን ማለት ፕራንኩ ላይ ራሱ የቀልዳላ ድብድብ እንደዛ ቢደባደቡ ቢከጅል መማታት ከባድ ነበር የሚሆነው። ኤኒዌይስ ያው ብሩኬም መለስ ብሎ ያው እንደዚህ ማድረጉ በጣም ደስ ብሎኛል። የሆነ ማለት ያውቃል ወንድሞቹን ሀሳባቸው ምን እንደሆነ ያውቃል፣ ይረዳል። እና እንደ ልጅ ነው እስካሁን ድረስ የሚያዩት ቤት ውስጥ አደገ። አሁንማ በራስህ መወሰን አትችልም። እኔ ያለሁ ነው ያለው። እንግዲህ ሰምታችኋል፣ መሌ ማለት ነው። እና ታላቅ ወንድምም እህትም ይኑራችሁ። ፈጣሪ ሲኖራችሁ እንደዚህ ነው። በአባት ቢበደልም በወንድሞቹ ይኮራል። እንዳያችሁት ዘላይ ነው ያለው። እንግዲህ በመጨረሻ በእርግጥ ብሩኬ ማንም ሰው ላይ ነው እንደዚህ አይነት ነገር የሚያደርገው። እና ግን ደስ ብሎኛል። እኔ ለምን እንደሆነ አላውቅም። በተለይ ለሃይሚ የሰጧት ሬስፔክት ደስ ይላል። እንዲሁም መሌ እኛ ቤታችን ሬስፔክት እንሰጣለን ለውጭ ሰው ላለው ነገር። አዎ ማንም ሰው ሬስፔክት ይሰጣል። ግን የነሱ ደግሞ በጣም እኔ በብሩኬ ብዙ ቦታም ስለማየው በጣም ሬስፔክቱ ልዩ ነው። በቃ ልዩ የተለየ እና በዚሁ ልቦናችሁን አይቀይረው፣ በዚሁ ያዝልቃችሁ። ልትለይ ፈልገህ ነው ምንድነው? ቅምንጥርስ ኮመንት ስር አቤት እግዚኦ። እናንተ አትልፉ። ብሩኬ እንደው ከሃይሚ እንደው ሞት ነው የሚለየው እንጂ ምንም አይለየውም። ሃይሚም ከብሩኬ ሞት ነው እንጂ የሚለያት ምንም አትለይም። ምንም ማለት ነው። ግን የፈለገ ነገር በስራ መካከል ሊመጣ ይችላል። ግን ሰብር መታገስ አለባችሁ እናንተ ማለት ነው። እና ውድ ቤተሰቦቼ የጨረቃ ፋሚሊ ያለኝ ሀሳብ የዛሬው ቪዲዮ ይሄን ይመስላል።
በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ግን እንደው ቡታጅራ ካላችሁ እንደው የሀብንም በሀብም 1-2 ቪዲዮ ብትሰሩ ጥሩ ነበር። 100 ሺህ እንዲገባላችሁ ማለት ነው። መስራታችሁ ካልቀረ ያው ብሩኬ ይደበድቡኛል ብሎ ያፈረጠው እንጂ ቢሰሩ ጥሩ ነበር ባይዘወይ ማለት ነው። እና ግን ያው ይሁን ለማንኛውም ማለት ነው። ደግሞ ይሄ አጎረስካት የሚለው ርዕስ በጣም ረጅም ነበር የሚያስኬደው ማለት ነው። የሆነ ያጎረሳት ልጅ ይሄ ነው ብሎ አንዱን አምጥቶ ስግጥ ቢያደርጉት ያሰራቸው ነበር ብዙ። ግን ያው ኤኒዌይስ ያው እሱ መበቀል ነው የፈለገው። ወንድሞቹን ተበቅሏል። ምንም ማለት አይደለም። ይመቻችሁ ውድ ቤተሰቦቼ። ግን ለ2 ቪዲዮ በጣም የሚያስጠላ ስድብ ነው የተሰደቡት ሀይሚም ብሩኬም ማለት ነው። መናገር አልፈልግም እና ከዛ አንፃር 2 ቪዲዮ ቢሄዱበት ጥሩ ነበር ብዬ አሰብኩኝ። ፕራንክ መሆኑን ሳቅ ማለት ነው። እና ለማንኛውም ውድ ቤተሰቦቼ ይመቻችሁ። አመሰግናለሁ። መልካም ንጋት ይሆንላችሁ። ባይ ባይ